ሀይሚ ቅመሟ እንግዲህ ብሩኬ ያው ከአቅሟ በላይ ሆኗል ያደረገላት ነገር ማለት ነው። ማለት በእርግጥ በጣም እኮ ነው የሚደንቀው የብሩኬ ስራ ማለት ነው። እኔ እንጃ እኔ ማንም እየተጣላ እየተለያየ እንደዚህ የሚያደርግ ሰው እኔ በፍጹም አይቼም አላቅም ሰምቼም አላቅም። እና ሀይሚ እንግዲህ መቋቋም አልቻለችም ማለት ነው። በቃ መልካምነቱ በጣም አሸነፋት። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ እኔ በቃ በመልካምነቱ ተበቀለኝ፣ እኔ እንለያይ እያልኩት እንኳን እሱ እኔ ጭራሽ ማመን የማልችለውን ነገር ለእኔ አደረገልኝ። ስለዚህ በጣም በደንብ ነው የተበቀለኝ ብላ እያለቀሰች ነበረ ማለት ነው። እና እንግዲህ የሚንጫጩትም ሰዎች ይንጫጫሉ እንደ ልማዳቸው። እኔ እኮ ሀይሚ ራሱ ማለት ነው እሱንም እንዳትሳደቡ ማለት እኔ ከእሱ ጋር ተለያየው ማለት እሱ ይሰቃይ እሱ ይሰደብ ማለት አይደለም። እኔ እሱ ሲሰደብ እሱ ሲጠላ አልወድም ብላ አማርኛ ተናገረች። እናንተ እንደ አይገባችሁ የምትንጫጩ ሰዎች ማለት ነው። ማለት የሁለታቸውም አድናቂ ያልሆናችሁ ተስፈንጥራችሁ አድናቂ ነን የምትሉ ሰዎች ማለት ነው ከጫጫታ ውጭ ምንም አታውቁም። በዚህ አጋጣሚ ልንገራችሁ ብዬ ነው። ምክንያቱም በማያገባችሁ ነገር ገብታችሁ ጥውልቅ ትሉና ጠጠጠጠጠጠ ትላላችሁ። ይኸው ልጆቹ ነገ ይጣላሉ፣ ሜቢ ዛሬ ይታረቃሉ። በፍቅረኛሞች መካከል መግባት ትርፉ ዳር መቅረት ነው እነሱ ሲታረቁና እና እንግዲህ ሀይሚ የሆነ መመለስ የፈለገች ይመስላል። ምክንያቱም በቃ ማለት ማንም እንዲነካ አልፈልግም እያለች ብዙ ነገሮችን እያለች ነበረ። ሀብሉንም ለማውለቅ እየሞከረች ነበር። እኔ ግን ማለት ነው ቤተሰብ የምሬን እንምላችሁ የሀብሉ ነገር አሳሰበኝ። በቃ አሁን ላይ ወንዶች እየተጠቁ ያሉት በዚህ መዘዘኛ ሀብል በተባለ ነገር ነው። ከአንገታቸው ከጠለቀ በኋላ እነሱም ወጀጅ ብለው ይቀራሉ። ዛሬ ይኸውና እንግዲህ ውብዬንና ናሂን የማያውቅ የለም። ይኸው ትናንትና ነው መቼለታ ነው ጸበል ቢረጩበት ነው ዋይ ብሎ የተምዘገዘገው በቁመቱ ልክ የወደቀውና ስለዚህ እኔ ከአንድ ሰው እኮ መማር ይቻላል። ብዙ ወንዶች ማለት ነው። አንዱ ወንድ እንደዚህ ሆኖ ካያችሁት እናንተ ልትማሩ ይገባል። እና ብሩኬ አላወልቅም ሲል ራሱን ደነገጥኩኝ። ታውቃላችሁ ምን ይፈጠር ይሆን ብዬ ማለት ነው። ምክንያቱም የምናየው ነገር ነው እንግዲህ እንደኔ የምሬን ነው። ሀብሉን ቢያወልቀው በጣም ደስ ይለኛል። ምክንያት አይታወቅም የሚያመጣው ነገር እና እንግዲህ ብሩኬ እንዴት ማን ነው ቤት ስለገዛውልሽ ነው ወይ እንደዚህ ያስለቀሰሽ ወይስ ምንድን ያስለቀሰሽ እያላት ነበረ ማለት ነው። እውነት ለመናገር ሀይሚና ብሩኬ በጥቅም የሚገማመቱ ሰዎች አይደሉም። ሀይሚ እንደኔ ስረዳት እውነት ለመናገር ቤቱን ስለገዛላት ሳይሆን በቃ ያደረገችው ነገር ከእሱ እንለያይ ማለቷ የሆነ እሱን ያለመረዳቷ ይመስለኛል እንደዛ ሊያስለቅሳት የቻለው እንጂ በፍጹም በጥቅም የሚገማመቱ ሰዎች እንዳልሆኑ ግልጽ ነው። ከመጀመሪያም ጥቅም አይደለም ያስተሳሰራቸው እና ግን በቃ የዋህነቱ መልካምነቱ ለእሷ ያደረገላት ነገር ከአቅሟ በላይ ሆነና አስለቀሳትና ብሩኬም እንግዲህ ኮስተር ኮስተር እያለ ነው ማለት ነው። ማለት የወጋ ቢረሳ የተወጋ ይረሳ ብሏል። ከባድ እኮ ነው። ሰውን አትጉ፣ ሰውን አትጉ፣ ክፉ ነገር አትናገሩ። የምሬን ነው ማለት ነገ በተለይ ነገ መልሳችሁ የምትገናኙ ከሆነ በቃ ለምትናገሩት ነገር ለከት ሊኖረው ይገባል ማለት ነው። የምሬን ነው። እና ብሩኬ እንግዲህ ጋሽዬን እኔ ዲል አድርገህ እንድድረኝ በወግ በማድረግ እንድድረኝ ነው የምፈልገው፣ የራሴ ህይወትን መኖር እፈልጋለሁ ስላለችው ያ ነገር ከጭንቅላቱ ተጽፏል ማለት ነው ብሩኬ። እና ያንን ነገር ደግሞ አሁን እነ ለፍላፊዎች ማለት ነው ጠምዘዛ አድርገው አንተን ነበር እኮ አግባና አውጣኝ ያለችህ እያሉ ነበረ ማለት ነው። ኧረ ተው፣ ነገሮችን መጠርት ብለው መሄድ አለባቸው ከዚህ ጋር። ሀይሚ በሰዓቱ ብሩኬን አይደለም አግባና ከቤት አውጣኝ በወግ በማድረግ ያለችው ብሩኬን አይደለም። በሰዓቱ ተናዳለች። የምትናገረውን አታውቅም። የእሷ ትክክለኛ ውሳኔ የነበረው ያ ነው። በቃ መለየት ነው የፈለገችው። ሌላ ህይወት መጀመር ነው የፈለገችው። ምንድን ነው እንቅጭ እንቅጯን ተናግሮ ማለፍ ነው። ግን ደግሞ ያ ነገር አሁን ላይ ቆጭቷታል ተመልሶ ያን ነገር መናገሯ ማለት ነው። እና እኔ ያን ያክል ብዙ ተራምጄ ሀይሚን እኮ ልፈርድባት አልችልም። ምክንያቱም በቃ በሰዓቱ በቃ ፍቅረኛዋ ነው ልጅ አለው የተባለ የምታደርገው የምትወስነው ውሳኔ ለእሷ ግራ የተጋባ ነበር በሰዓቱ ማለት ነው። ግን እኔ ትንሽ የሆነ ሀይሚን ትንሽ ማድረግ የነበረባት ምንድን ነው መሰላችሁ ማለት በቃ ይሄ ነገር መደምደሚያው አይደለም፣ ገና ነው፣ ያልተቋጨ ነገር ነው። ብሩኬ የኔ ልጅ አይደለም እያለ ነው። ቢያንስ 2 ወር ታገሽኝ እያለ ነው። አብረን ባሳለፍናቸው ብሎ በጣም ብዙ ጊዜ ለምኗታል ሀይሚን እና ቢያንስ አብረው ላሳለፉት ጊዜ ስትል እችን 2 ወር እንደምንም ብትታገስ ጥሩ ነበረ። ምክንያቱም እሷም እውነቱን ሳታውቅ መለየቷ በኋላ ጸጸቱ ለሷ ስለሆነ ያችን ነገር ነው ማድረግ የነበረባት እንጂ ከዛ በተረፈ ያለው ይሄ መናደዷ፣ መበሳጨቷ፣ ማልቀሷ ምናምን ልክ ነች።
ምክንያቱም እንደ ሴት የደረሰባት ነገር ነው እና ግን ደግሞ የፈለገ ነገር ቢሆን ማለት ነው አላድል በቃ ላልተጣራ ነገር እንደዚህ የሆነ አጉል ውሳኔ መወሰኗ ልክ አልነበረም። እና ማለት ሀይሚ እንደዛ በማልቀሷ ምናምን ነገር አትናደዱ እንዴ! ፍቅር እኮ ነው። ምን ሆናችሁ ነው? ፍቅር ነው። ሀይሚ በቃ የእልክ ነው ያስወሰናት እንጂ ብሩኬን እኮ ጠልተው አይደለም እንዴ። ተንገብጓ ነው የምትወደው ብሩኬን በነገራችን ላይ ማለት ነው። ብትጠላው ከእሱ ጋር ቁርጥ ብላ ብትለያይ ኑሮ ማለት ነው። ባለፈው እንደዛ ልዩ መታ ማነች እየሩስ የምትባል መታ ሀብል ስታስርለት ምናምን መታ ያነኝ እንደዛ ትበጠብጠው ነበር። አትበጠብጥም። ምክንያቱም ከተለየች ተለየች ነው አለቀ። ምንም ከእሱ ጋር የሚያመጣት ነገር ስለሌለ ግን የልክ ስለሆነ ልጅቷ በቃ በንዴት ተነሳስታ ስለሆነ ከአንተ መለየት ፈልጋለሁ፣ ሌላ ህይወት መጀመር ፈልጋለሁ ያለችው መታ በሰዓቱ እንግዲህ ያደረገችውን ነገር አይታችኋል። ከቆጥ እስከ ማገሮ ነው ብቻ ብልቅጥቅጥ አድርጋ ያንን ኬክ እንደዛ ደረማምሳላቸው የሄደች ማለት ነው። እና አሁንም ቢሆን እነ ጣልቃ ገባዎች ጣልቃ አትግቡ፣ ዝም ብላችሁ በሁለታቸው መካከል እነሱ ይታረቁ ይጣሉ እራሳቸው ያውቃሉ። በቃ ዛሬ እንግዲህ ብሩኬ አዲስ ነገር አለ ብሏል። አዲስ ነገሩ ምንድን ነው? ብሩኬ እኔ ጓጉቻለሁ። ምን ይሆን ይመስለኛል እንግዲህ ያው የሙሽ ባለፈው ያው ሁለት ነገር ነው ብሏል። አንድ ለሀይሚ አንድ ለሙሽ ብሎ ተናግሯል። እና መቼም እናንተ አሰሙም እንጂ ነገሩ ነው የሚሰማችሁ በመጀመሪያ ደረጃ ማለት ነው። የምሰሙት ይሄ ክፉውን ክፉዎች የምር በጣም ክፉ ናችሁ እኮ ግን አንዳንዶች ማለት ነው። እና በስነ ስርዓቱ ለሀይሚና ለሙሽ ነው ብሎ ተናግሮ ነበር። ግን አሁን የምትሉት አሁንም ብዙ ነገር ደብቀሻል፣ ብዙ ነገር ደብቀሽ ችልሽው አልፈሻል የኔ እናት ሀይሚ ምናምን የምትሉ ሰዎች አላችሁ ማለት ነው። ሀይሚ የሚሰማሽ ነገር ካለ ፍርጥርጥ አድርገሽ መናገር ነው። ምንም ተደብቆ ህይወት የሚባል ነገር የለም ከዚህ ጋር ማለት ነው። የምሬን ነው። እንዲሸፋፍንሽ የምታልፊው ነገር አይኖርም። ምክንያቱም ረዥም ጉዞ የምትኖሪው ከብሩኪ ጋር እስከሆነ ድረስ የማይመችሽ ነገር የሚጎረብጥሽ ነገር ካለ በስነ ስርዓቱ መናገር እና የሙሽ ቤት ነው የእናቱን ቤት ነው ለእሱ አድርጎ የሰጣት አላችሁ እናንተ ሰው ማለት ነው። እንዲሁ ቢዋሽ እኮ በትንሿ የሰው ልጅ ይዋሻል። ይሄን ያክል ቤትን ያክል ነገር እንዴት ነው በአንቺ ስም ነው የተሰራልሽ ያንቺ ነው ይሄ ሁሉ ብሎ ለምን ይሰጣታል? ሲጀመር እንዴ ይሄ ህዝብ እኮ ነው የሚያየው፣ ልጁ ማለት ነው ብሩኬ የሚያየው እኮ ህዝብ ነው አይደለ? ስለዚህ በህዝብ ላይ እየተጫወተ ነው እያላችሁ ነው። እኔ ሀሳዊ ናችሁ በቃ አንዳንድ ሰዎች ማለት ነው የምታወሩትን ነገር ስለማታውቁ። እንግዲህ ዛሬ ያስደምማችኋል። እስኪ ምን እንደሚፈጠር አናቅም። የሙሽ ቤት ይመረቃል ነው ወይም ደግሞ ሌላ ፕሮግራም አለው። ብቻ ብዙ ነገሮች አሉ ዛሬ በጭንቅላታችን የሚመጣ ነገር ግን የሚመጣውን ነገር እስከምናይ ድረስ እስከዛው በትዕግስት መጠበቅ ነው ማለት ነው። እና እንደዚህ አያቋንጣቸው አንዳንዶች እንግዲህ ሲሆን ታርቀው ሰላም ነገሩን ፈትተውት አብረው ሊመጡ ይችላሉ፣ አይታወቅም። ኧረ እንደው ሰው ግን እኔ ከሰው ጋር እኮ እንዴት ነው መኖር የሚቻለው? አንዳንዴ እናቴ ትሙት፣ በተለይ በማያገባችሁ ገብታችሁ የሆነ አብኬ የሆናችሁ ሰዎች ማለት ነው